بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የዛሬው ደርሳችን የሚሆነው ወቀር ሸረዐ አላሁ ከሚለው ነው። ትናንትና ባለፈው ያው አልሙራድ ቢልፍርቀቲ ናጂየቲ አህሊ ሱነቲ ወልጀማዓ የምትለውን ተመልክተን ነበር። ዛሬ ገጽ 8 ላይ ማለት ነው። ወቀር ሸረዐ ለሁም سبحانه الاجتماع في أداء العبادات في الصلاة والصيام والحج وطلب العلم وقد شرع لهم الله سبحانه وتعالى للناس قرص الله جوال سبحانه قرات يتقبوا ጌታችን ሸርዑላቸዋል ሸርዒ አድርጎላቸዋል ቀርጾላቸዋል ለህዝቦች ለሰው ልጆች ማለት ነው ለሙስሊሞች الاجتماع መሰባሰብን አንድ ላይ في أداء العبادات የተለያዩ ዒባዳ አይነቶችን በአብሮ በመፈጸም ማለት ነው في أداء العبادات ዒባዳዎችን አብሮ በመፈጸም አላህ Subhanahu Wa Ta'ala ተሽሪዕ አድርጎላቸዋል في الصلاة ለምሳሌ በሶላት እንዲገናኙ اجتماع በዚህ አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ወሰለም አማካኝነት ቀርጾላቸዋል في الصلاة በሶላት እንዲገናኙ አድርጓል ወሲያሚ ጾመን አብረው እንዲጾሙ አላህ አድርጓቸዋል በህብረት አንድ ላይ ሙስሊሞች ወልሐጅ በሐጅ ስነ ስርዓት አንድ ነው አብረው እንዲሰሩ አድርጎላቸዋል አብረው ነው የሚሰራው በተመሳሳይ ሰዓት ወጦለብ العلم علምን በመፈለግ እንዲገናኙ አድርጓቸዋል ስለዚህ ትውውቅ ያስፈልጋል ማለት ነው በሙስሊሞች መካከል ይህ ራሱ ሸሪዓው አንደኛ ሂክማው በሶላት ጊዜ ጀማዓ በማድረግ በጀማዓ በመስገድ ጾምን አብሮ በመጾም ሐጅን ስነ ስርዓት አብሮ በማስገድ እንዲሁም ደግሞ ጦለብ العلم ላይ በመገናኘት ይሄ ለነሱ ህብረትና ማህበራዊ ህይወታቸው ሶሻል ላይፋቸው በጣም የጠነከረ እንዲሆን አንዱ ሂክማ ነው አላህ Subhanahu Wa Ta'ala ሂክማው ነው ይሄን وقد شرع لهم سبحانه ጥራት የተገባው ጌታችን ቀርጾላቸዋል አርቆላቸዋል الاجتماع መገናኘትን መሰባሰብን في أداء العبادات የተለያዩ በእንትን ዒባዳዎችን በመፈጸም في الصلاة በሶላትን በመፈጸም አብሮ በጀማዓ ጾምን ሐጅን እንዲሁም ጦለብ العلم والنبي صلى الله عليه وسلم ነብዩም አለይሂ ሰላቱ ወሰለም ካነ ይሁሱ በጣም ቅስቀሳ ያደርጉ ነበር ይሁሱ አይሁዱ ይቀሰቅሱ ነበር በጣም ቅስቀሳ ያደርጉ ነበር አለጅቲማዕ المسلمين ሙስሊሞች ህብረታቸው እንዲጠበቅና እንዲሰባሰቡ ወይነሃሁም ይከለክሏቸው ነበር ነብዩ አለይሂ ሰላቱ ወሰለም ይከለክሏቸው ነበር አን ተፈሩቂ ከመለያየትና ወለእክትላፍ ግጭት ከመፍጠርም ነብዩ አለይሂ ሰላቱ ወሰለም ሙስሊሞችን በጣም ይከለክሉ ነበር አን ተፈሩቅ መበታተን ማለት ነው ተፈሩቅ ወለእክትላፍ በተለያዩ መስአላዎች ላይ ግጭት መፍጠርን ወደ ሐዲስ ወደ ቁርአን እንዲመለሱ እንጂ እርስ በርሳቸው እንዳይነታረኩና ኺላፍ እንዳይፈጥሩ ነብዩ አለይሂ ሰላቱ ወሰለም ከፍተኛ ቅስቀሳ ያደርጉ ነበር ማለት ነው ወካነ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነብዩ አለይሂ ሰላቱ ወሰለም ነበሩ ይخبሩ ይነግሩ ነበር ኸበረን የሆነን ዘገባ ወደፊት የሚመጣን ትንቢት ይናገሩ ነበር ማዕናሁ ይህ ሐዲሳቸው ይህ ምክራቸው ማዕናው ምንድነው መልእክቱ አልሐሱ ቅስቀሳ ነው አለልጅቲማዕ ህብረታቸው እንዲጠበቅ ቅስቀሳ ነው ያ የሚናገሩት ነገር ማለት ነው ወደፊት እቺ ኡማ ትበታተናለች ማለታቸው ተበታተኑ ማለት ሳይሆን መበታተንን እንድንጠነቀቅ የሚረዳን የሆነ መልእክት ነው እንደ ኡማው ይበተናል 73 ትበተናለች ብለው ማውራታቸው ዝም ብሎ ዘገባ ብቻ አይደለም በውስጡ ያዘለው ነገር አለ ምን መልእክት አዝሏል ህብረትና አንድነትን እንድንጠብቅ ማለት ነው ቢያንስ ወደምትድነው ቡድን እንድንቀላቀል ዘንዳ የተደረገ ነብያዊ ምክር ነው ነብዩ አለይሂ ሰላቱ ወሰለም ወካነ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ይخبሩ ይናገሩ ነበር ኸበረን ብዙ ዘገባዎችን ብዙ ንግግሮችን ያደርጉ ነበር ማዕናሁ ያ የነብዩ አለይሂ ሰላቱ ወሰለም ንግግር ማዕናው ውስጡ ያለው መልእክት ምንድነው አልሐሱ ቅስቀሳ ነው አለልጅቲማዕ ህብረታቸው እንዲጠበቅ የሙስሊሞች ወነህ ክልከላ ነው አን ተፈሩቂ ከመበታተን እንዲቆጠቡ ክልከላ ነው ውስጡ ያለበት ማለት ነው እቺ ኡማ 73 ትከፈላለች ማለታቸው አደራ እንዳትበተኑ ማለት ነው ውስጡ ያለው ማዕናው كما نص الله تعالى في كتابه واعتصموا بحبل الله جميعا ولا تفرقوا بالوان واعتصموا تساسروا بحبل الله بالله جمد بقرآن بإسلام بلا إله إلا الله بتوحيد تساسروا بالوان ولا تفرقوا يلال መጨረሻ ላይ ደግሞ ወላ ተፈረቁ እንዳትበታተኑ ይላል ተሳሰሩ ብሎ እንዳትበታተኑ ብሎ አላህ Subhanahu Wa Ta'ala አጥብቆታል በአምርና በነህይ ማለት ነው
አምሩ ምንድነው ኢዕቲሷም አንድ ላይ ህብረት መፍጠርና መተሳሰራችን ነህዩ ምንድነው አተፈሩቅ ተፈሩቅ ክልክል እንደሆነ ወላ ተፈረቁ ብሏል ነብዩ አለይሂ ሰላቱ ወሰለም ሲናገሩ ይሄ ሐዲሳቸው እንደ ኸበር ይሁን እንጂ ኸበር ማለት እንትን ኢንሻአና ኸበር የሚባል አገላለጽ አለ ኸበር የሚባል ነገር ዝም ብሎ አረፍተ ነገር ስቴትመንት የምንለው ነገር ማለት ነው መሐመድ ወጣ የምንለው ነገር ይሄ ኸበር ይባላል መሐመድ ወጣ መሐመድ ገባ መሐመድ ተኛ መሐመድ በላ አደረገ ብለን ዘገባ የምንናገረው ማለት ነው ኢንሻ ማለት ደግሞ አድርጉ ትእዛዝ አታድርጉ ክልከላ ይሄ ኢንሻ ይባላል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ኸበር ነው የነገሩን ይخبሩ ነብዩ አለይሂ ሰላቱ ወሰለም ይናገራሉ ኸበረን የሆነን ዘገባ ይገልጻሉ ነብዩ አለይሂ ሰላቱ ወሰለም ማዕናሁ መልእክቱ ምንድነው የሚናገሩት ነገር አልሐሱ ቅስቀሳ ጉትጎታ ነው ውስጡ ያለው ማዕናው ያዘለው አለል ኢጅቲማዒ በህብረት ላይ ተስማሙ አንድ ላይ ሁኑ ማለታቸው ነው ወነህ ክልከላ አለበት እዛ ኸበራቸው ውስጥ አን ተፈሩቅን መበታተንን ደግሞ ተቆጠቡ ብለው ነብዩ አለይሂ ሰላቱ ወሰለም መቀስቀሳቸው ነው ምን ማድረጋቸው ነብዩ አለይሂ ሰላቱ ወሰለም ይቺ ኡማ 73 ትከፈላለች ማለታቸው መልእክቱ አትበታተኑ ማለት ነው ወደ ሐዲስ ወደ ቁርአን ኑ ወደ አንድነት ኑ በዘመነ ሱሐባ ኑሩ በኔ ህይወት ኑሩ ማለታቸው ነው ነብዩ አለይሂ ሰላቱ ወሰለም እንጂ ዝም ብለው ትንቢቱን መናገራቸው ብቻ አይደለም በትንቢት ብቻ አይደለም መያዝ ያለብን ማለት ነው ሐዲሱን ስንረዳ መፈሰረውን ብቻ ሳይሆን አረብያ ቀራረን እንትን አረብያዋን ቃላቶችን ወርዶችን ጠብቁ እንዴት አድርጌ እንደማነበው ጠብቁኝ ዳዕዋ ይሆንባችኋል አለበለዚያ ቅራት ስለሆነ የምንቀራው እያንዳንዷን ቃል ጠብቁኝ እንዴት እንደማወጣት ፈካነ ነበሩ ነብዩ አለይሂ ሰላቱ ወሰለም ይخبሩ ይናገሩ ነበር ነብዩ አለይሂ ሰላቱ ወሰለም بحدوث تفرق መበታተን እንደሚፈጠር ይናገሩ ነበር بحدوث አይ بوقوع መከሰት بحصول መከሰት ማለት ነው بحدوث تفرق መበታተን እንደሚከሰት ነብዩ አለይሂ ሰላቱ ወሰለም ይገልጹ ይናገሩ ነበር في هذه الامه እዚች ኡማ ውስጥ መበታተንና መሰነጣጠቅ እንደሚፈጠር ይናገሩ ነበር መናገራቸው ትንቢት መናገር ብቻ አይደለም መናገራቸው ተጠንቀቁ ማለት ነው መናገራቸው ህብረታቸውን ጠብቁ ማለት ነው ይህም መናገራቸው እንዳትበታተኑ ብለው መከልከላቸው ነው ይህ ማዕና አለበት ምንም እንኳን ኢኽባር ኸበር በዘገባ መልክ ቢቀመጥም እንኳን የክልከላና የትእዛዝ ማዕና መልእክት አለበት ማለት ነው ይህ ሐዲስ فكان يخبر يناገሩ ነበር ነብዩ አለይሂ ሰላቱ ወሰለም بحدوث تفرق መበታተን እንደሚከሰት في هذه الامه እዚች ኡማ ውስጥ ማለት ነው كما حصل እንደተከሰተ ሁሉ كما حصل ማለት كما حدث እንደማለት ነው ልክ እንደተከሰተ ሁሉ መቼ للامم السابقه ለባለፉት ኡመቶች እንደተከሰተ ሁሉ قبلها ከዚች ኡማ በፊት ያሉት ኡማዎች ላይ እንደተከሰተ ሁሉ ይሄ መበታተን እዚችም ኡማ ላይ እንደሚበታተን ነብዩ አለይሂ ሰላቱ ወሰለም በደንብ አድርገው አትተዋል አስመረውበታል ማለት ነው ይሄንን حيث قال اندي سيلو قلصوال صلى الله عليه وسلم يا الله ملائكتኛ ነብዩ አለይሂ ሰላቱ ወሰለም እየው እንዲ ሲሉ አخبረውናል ምን አሉ فانه አሉ ነገሩ እንዲህ ነው አሉ ነብዩ አለይሂ ሰላቱ ወሰለም መይዒሽ ሚንኩም ከናንተ እድሜ የሰጠውና የኖረ ይሏቸዋል አለይኩም من يعيش የሚኖር እድሜ የሰጠው ሚንኩም ከናንተ ይላሉ እናንተ ብለው ሰከንድ ፐርሰን አድርገው የገለጿቸው እነማን ነው ሷሃቢዮችን ነው ራሱ ሷሃባ እድሜ ከሰጠው ኺላፍ ላይ ይደርሳል ማለት ነው ምክንያቱም እነ ሙርጂዓ እነ ጀህሚያ የሚባሉት እዛው እጥግ ላይ ነው የተፈጠሩት ብዙዎቹ ቀደርያ የሚባሉት እነ አብደላህ ኢብኑ ዑመር ያገኟቸው ናቸውና ነው ከናንተ እድሜ የሰጠው አሉ ከናንተ እድሜ የሰጠው አሉ ነብዩ አለይሂ ሰላቱ ወሰለም ፈሰየራ ማየቱ አይቀሬ ነው አሉ ማየቱ አይቀሬ ነው ፈሰየራ ያያላሉ ሲኑ ራሱ የምታሲዘው የራ ነበር ይመለከታል ሰ ያለችው የምታሲዘው ተሐቂቀን ነው ነገሩ የተረጋገጠ ነው ፈሰየራ ማየቱ አይቀሬ ነው በእርግጥ ያያላሉ ምንን ያያል اختلافا لينتن كثيرا ብዙ ግጭቶችን ያላሉ ነብዩ አለይሂ ሰላቱ ወሰለም ይሄ መፈጠሩ አይቀሬ ነው ማለት ነው በኸበር ስም ነው የተናገሩት በዘገባ ስም በትንቢት ስም ነው የተናገሩት ነብዩ ሲናገሩ መከሰቱ አይቀርም ወደድንም ጠላንም መከሰቱ አይቀርም ደግሞም ተከስቷል ዋቂዑን ተመልክተናል ግን ሲከሰት ምንድነው መፍትሄው ይሄው ይችናት መፍትሄዋ እዛው ተናግረዋል ነብዩ አለይሂ ሰላቱ ወሰለም فعليكم አደራችሁን ማለት ነው فعليكم ያዙ ኢልዘሙ ሙጭጭ አድርጋችሁ ያዙ ማለት ነው አለይኩም ማለት እያኩም ሲሆን ደግሞ ተጠንቀቁ እራቁ ማለት ነው እያኩም እና አለይኩም መልእክታቸው ይለያያል ሁለቱ ኦፖዚት ተቃራኒ የሆነ ትርጉም ነው ያላቸው እያኩም ከተባሉ ተጠንቀቅ ማለት ነው እያከ ተጠንቀቅ ማለት ነው አለይከ አደራህን ያዘው ነገሩን ማለት ነው ይሄ ለማያዝ ያንኛው ለመራቅ ነው
فعليكم أدراكم يزان جزي بسنتي ينين سنة أدرا مجد أدرقاتشو يازو بلوان نبي عليه الصلاة والسلام وسنة الخلفاء يمتكوتشنم سنة أدرالو نبي عليه الصلاة والسلام الراشدين كان يهونو تنمتكوتشن المهديين يتمروا يهونو تنمتكوتشن من بعدي كان يبوها لا مالتنا خلفاء يعني الخلفاء الأربعة أردتنا خلفاء مالتاتشون نبي عليه الصلاة والسلام أبا بكر وعمر وعثمان وعلي مالتنا ينزين يخلفاء سنة أدرا بلوان نبي عليه الصلاة والسلام مالتنا يزان جزي مفتيه هي بتشانو ينين سنة أدرا يخلفاء سنة يزان جزي أدرا يدبلك لك مفتر سلام ما يكر لدبلك لك وسايهم بوتا مسأتي يلباتشو يزان جزي لمدان كفلقاتشو ينين سنة أدرا تشون بلوان نبي عليه الصلاة والسلام مالتنا ይሄ በግልጽ የግድ መያዝ ያለበት ነው መፍትሄው ይሄና ይሄ ብቻ ነው ሌላ የለም መፍትሄው ይሄ ብቻ ነው መፍትሄው ነብዩ አለይሂ ሰላቱ ወሰለም ነብያዊ ትንቢት ነው መፈጸሙ ማይቀር ነው ተፈጽሟልን በእኛ ዘመን በእነሱም ዘመን አይቀርም ብለው የሚያስቡት ነበር የነብዩ አለይሂ ሰላቱ ወሰለም ንግግር ስለሆነ በአሁኑም ሰዓት ደግሞ ተከስቷል ዋቂዑ ይሄው ነው ገሃዱም ይሄው ነው ተጨባጩም ይሄው